ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በዩጋንዳ በቤተ ክርስቲያን እድገት የተሰማቸውን ደስታ ገለጹ። በዩጋንዳ ካቶሊካዊት ቤተ ክርስቲያን የጳጳሳት ጉባኤ አባላት ከመጋቢት 6 እስከ 13 2018 ዓ.ም ባለው ጊዜ ውስጥ በሮም ባደረጉት የአድሊሚና ጉብኝት ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በዩጋንዳና በምስራቅ አፍሪካ ሀገራት የካቶሊክ ቤተ ክርስቲያን እድገት የተሰማቸውን ደስታ ገለጹ። የጳጳሳት ጉባኤው መጋቢት 26 ባወጣው መግለጫ ከርዕሰ ሊቃነ ጳጳሳት ሌዮ 14ኛ ጋር ባደረግነው ውይይት በዩጋንዳ የካቶሊክ ቤተ ክርስቲያን አገልግሎት ውስጥ እግዚአብሔር ጸጋ ያላቸውን አድናቆት ገልጸዋል ሲሉ ተናግረዋል። ቅዱስነታቸው በተለይ ደግሞ በዩጋንዳ የካቶሊክ ቤተ ክርስቲያን እድገት የካህናት የደናግል እንዲሁም የምዕመናን ቁጥር እየጨመረ በመምጣቱ ለቤተ ክርስቲያኗ እድገት ባደረጉት ቅንዓት ተደስተዋል። ርዕሰ ሊቃነ ጳጳሳቱ በዩጋንዳ የቤተ ክርስቲያኗን መልካም ስራ በማድነቅና ለቀጣይ እድገቷ ጸሎት አድርገዋል። አድሊሚና ከዓለም ዙሪያ የተውጣጡ የሀገረ ስብከቱ ጳጳሳት ወደ ሮም በመጓዝ በሐዋርያት ቅዱሳን ጴጥሮስና ጳውሎስ መቃብር ላይ እንዲጸልዩ ከርዕሰ ሊቃነ ጳጳሳቱ ጋር ያላቸውን ህብረት እንዲያድሱና ስለ ሀገረ ስብከቶቻቸው ሐዋርያዊ ህይወት ያላቸውን ተሞክሮ እንዲያቀርቡ የሚጠየቁበት ነው። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በጉብኝታቸው ማጠናቀቂያ ባደረጉት የመዝጊያ መስዋዕተ ቅዳሴ ላይ ተጨማሪ ጥናቶችን የሚከታተሉና በዩጋንዳ ኤምባሲ ውስጥ ያሉ ሰራተኞችን ጨምሮ በሮም የሚገኘውን የሀገሪቱን ማህበረሰብ ዋና አካል አድርገው አወድሰዋል። በሮም ላሉት ዩጋንዳውያን ላበረከቱት አስተዋጽኦ ምስጋናቸውን የገለጹት የጳጳሳት ጉባኤው በዩጋንዳ የካቶሊክ ቤተ ክርስቲያንን በመወከልና ለሐዋርያዊ ስራ ላደረጉት ጸሎትና ድጋፍ አመስግነዋል። መረጃው የኤሲያ አፍሪካ ነው።